በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከና ቀድሰህልን በያልንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ክተህ ለዚህ ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብራን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ሰላም እምይእዜሰ ኮነ። ፍስሐ ወሰላም። በዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በልዑል እግዚአብሔር በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። እህት ወንድሞች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለዕርገት በዓል ለተወዳጇ እናታችን ለእመቤታችን ለቅድስት ድንግል ማርያም ለደብረ ምጥማቅ ዓመታዊ ክብረ በዓል በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ።
አሜን። በእውነት የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት የተወዳጅ እናቱ የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን። አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ሐሙስ መርሐ ግብራችንን ጀምረናል ማለት ነው። እግዚአብሔር አምላክ መርሐ ግብራችንን በሰላም እንዳስጀመረን በሰላም ያስፈጽመን። አሜን። እህት ወንድሞች፣ አሁን ቀጥታ የምንገባው እንደተለመደው የነገውን ስንክሳር በማዳመጥ ይሆናል። የምናዳምጠው ስንክሳር የነገውን የግንቦት 22ን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግሥት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ የተቆጠረ ነው። በጽርሐ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ አገሮች ውስጥ ሰበከ። በኒውቢያ አገር ላይም ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህም በኋላ ሐዋርያ ዮልዮስን ወሰደው። በአንድነትም በብዙ አገሮች ዙረው አስተማሩ። ብዙ ሰዎችንም አጠመቁ። ታምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትንም ቤቶች አፍርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ከድካም ወደ ረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህም በኋላ ሐዋርያ እንድራኒቆስ ታመመና በዚህች ቀን አረፈ። ቅዱስ ዮልዮስም ገንዞ በመቃብር አኖረው። ለእግዚአብሔር ምስጋና ይሁን። እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለእንድራኒቆስ እብሎ ውሒዘ መንፈስ ዘሰትየ ምስለ ሐዋርያት በአመድ ብሎ ሀበ ሆረ ይስብክ አይጉራተ አድያም ሁሎ አብያተ ክርስቲያን አኒጾ ወአብያተ ጣዖት አንሂሎ እሴተ ተስፋው አድማአ በሰማይ ዛሃሎ። በዚህችም ዕለት የምስራቃዊ ያዕቆብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ግንቦት 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ እንድራኒቆስ ሐዋርያ ከ72ቱ አርድእት፣ ሁለተኛ ቅዱስ ያዕቆብ ምስራቃዊ ለክርስቶስ የታመነ። ወር በገባ በ22 የሚከበሩ ወርሃዊ ቅዱሳን በዓላት፣ አንደኛ ቅዱስ ኡራኤል ሊቀ መላእክት፣ ሁለተኛ ቅዱስ ሉቃስ ወንጌላዊ፣ ሶስተኛ ቅዱስ ደክሲዮስ የእመቤታችን ወዳጅ፣ አራተኛ አባ እንጦንዮስ አበ መነኮሳት፣ አምስተኛ አባ ጳውሊ የዋህ። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመ ጥሩዎች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለእንድራኒቆስና ለዮልያን ወይም ለእንድራኒቆስና ለዮልዮስ ሰላምታ አቅርቡልኝ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 6። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያዳመጠውን ያነበበውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን
በምልጃቸውም ከኃጢአታችን አንጻን ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን። ወደ ቀናውና ወደ ምሕረት ጎዳናው ይምራን። ፍጻሜያችንንም ያሳምርልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማረን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ እውቀቱን ይግለጽልን። አሜን። እህት ወንድሞች፣ ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 22 በነገው ቀን ታስበው ከሚውሉ ቅዱሳን መካከል የከበረና የተመሰገነ ሐዋርያ እንድራኒቆስ ያረፈበት ቀን ነው። ይህ ቅዱስ ከ72ቱ አርድእት አንዱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ሐዋርያት ቀጥሎ 72ቱ አርድእትን እንደመረጠ የታወቀ ነው። ታዲያ ከ72ቱ አርድእት አንዱ ማን ነው ከተባለ ከነ አጋቡስ ጋር ቅዱስ እንድራኒቆስ ይባላል። ቅዱስ እንድራኒቆስ ሐዋርያት በጽርሐ ጽዮን ላይ መንፈስ ቅዱስ በወረደ ሰዓት አብረው መንፈስ ቅዱስን ሲታደሉ እሱም አብሮ የታደለ ታላቅ ቅዱስ ነው እንድራኒቆስ ማለት ነው። ከዛ በኋላ መንፈስ ቅዱስን ከተቀበለ በኋላ ወይም የመንፈስ ቅዱስን የጸጋ ስጦታ ካገኘ በኋላ ቀጥታ አንድ የመጽሐፍ ቅዱስ ክፍልን መጽሐፍ ቅዱስ ላይ እንደተጻፈው ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ የተጻፈ ቃል አለና ታዲያ እንደዚህ ተብሎ ከታዘዙት መካከል አንዱ ደግሞ ይሄ ቅዱስ ነው፣ ቅዱስ እንድራኒቆስ ማለት ነው። ከዛ በኋላ ወደ ዓለም ተበተኑ ሐዋርያት። በየሄዱበት በያደሩበት ወንጌልን መስበክ ጀመሩ። ይሄም ቅዱስ እንድራኒቆስ ወንጌልን መስበክ ጀመረ። ከዛ በተሰጠው መክሊት ነግዶ ብዙ አተረፈ። መክሊቱን ብዙ ነግዶ እንዳተረፈ ወይም ደግሞ ብዙዎችን ከኢአማኒነት ወደ አማኒነት፣ ከአጋንንት ባሪያነት ወደ እግዚአብሔር ልጅነት እንደመለሰ ሲያውቁ በኑቢያ የምትባል ሀገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። ከዛም በኋላ ከጓደኛው ከዮልዮስ ጋር አብሮ ሆኖ ወንጌልን በደንብ አጽንቶ መስበክ ጀመረ። በተለይ ሐዋርያት እንዲሁም አርድእት በየሄዱበት ወንጌልን ሲያስተምሩ ያስተማሩት ትምህርት በተአምራት ያጸኑ ነበር። በጣም ድንቅ ድንቅ ተአምራቶችን እያሳዩ ያሳምኗቸው ነበር። የታመመውን እየፈወሱ፣ በአጋንንት የተለከፈውን ወይም የተያዘውን ደግሞ አጋንንቱን ከላዩ ላይ እያባረሩ፣ በአጭሩ በሚፈልጉት ነገር ሁሉ እየረዷቸው አሳመኗቸው። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ መድከማቸውን አየና አሳረፋቸው። ካረፉትም ቅዱስ አንዱ ቅዱስ እንድራኒቆስ ይባላል። መልካሙን ገድል ተጋድያለሁ እንዳለው ቅዱስ ጳውሎስ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት እንጂ ለእኔ ብቻ አይደለም ብሎ እንደተናገረ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8 ላይ ማለት ነው። ስለዚህ ቅዱስ እንድራኒቆስ ሕይወቱ ይሄን ይመስላል። ስንክሳሩ ላይ ባጭሩ ነው የተዘገበው። ታዲያ ከቅዱስ እንድራኒቆስ ምን ተምረን እንለፍ ከተባለ ሶስት ነገሮችን እንማራለን። የመጀመሪያው መንፈስ ቅዱስን የታደለ በመሆኑ ከዚህ እንማራለን። በነገራችን ላይ ወንድሞች
የመንፈስ ቅዱስ ስጦታ ለቅዱስ እንድራኒቆስ የደረሰው ለኛም ደርሶናል። መቼ ነው የደረሰን? ንገሩኝ እስቲ። መቼ ነው የደረሰን? ቅዱስ እንድራኒቆስ የተቀበለውን መንፈስ ቅዱስ ስጦታ እኛስ መቼ ነው ያገኘነው? እንደዛ ተብላችሁ ብትጠየቁ ምን ብላችሁ ነው የምትመልሱት? በ40 በ80 ቀን ቃሉት ያሰማል። በ40 እና በ80 ቀን ወንድ ልጅ እንደተወለደ በ40ኛው ቀን ይህንን የመንፈስ ቅዱስ ስጦታ ይቀበላል። ሴት ልጅ ደግሞ በተወለደች በ80 ቀኗ በእናቷ አቅፍ ታቅፋ ወደ ቤተክርስቲያን ትሄዳለች። ጥምቀት ስትጠመቅ ይህን የመንፈስ ቅዱስ ስጦታ በእሷ ላይ ይወርዳል ማለት ነው። ያኔ ጥምቀት ስንጠመቅ ነው ይህንን መንፈስ ቅዱስ ያገኘ ነው። ከመንፈስ ቅዱስ ተወለደ ማለት አንዱ ይሄ ነው። ይህንን ስጦታ ደግሞ ሳንቀበል መንግስተ ሰማይ ማግኘት አይቻልም። ለዛ ነው ቸሩ መድኃኔዓለም በዮሐንስ ወንጌል ምዕራፍ 3 ቁጥር 5-6 ላይ ለኒቆዲሞስ እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው ይላል። ተመልከቱ፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። የመንፈስ ቅዱስ ስጦታ የተቀበለ የእግዚአብሔር ልጅነትን ያገኘ ብዙ የመንፈስ ቅዱስ ስጦታዎችን ያገኛል። የመንፈስ ፍሬዎች ያላቸውን ታውቃላችሁ አይደል? ቅዱስ ጳውሎስ እስቲ እነማን ናቸው ንገሩኝ? የመንፈስ ፍሬዎች የተባሉት ትክክል፣ ቃልዎት ያሰማልን። የመንፈስ ቅዱስ ፍሬዎች የተባሉት ገላትያ መልእክት ምዕራፍ 5 ቁጥር 19-22 ላይ ታገኛላችሁ። እምነት፣ ፍቅር፣ ደስታ፣ ትዕግስት የመንፈስ ፍሬዎች ግን ይልና ይዘረዝረዋል። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ይህን እንደዚህ ያሉትን ነው። እንደዚህ ያሉትን የሚከለክል ሕግ የለም ይላል ገላትያ 5:22-3 ላይ። ስለዚህ መንፈስ ቅዱስን በ40 እና በ80 ቀን ተጠምቀን የእግዚአብሔርን ልጅነትን ስናገኝ ይሄ ሁሉ ይሰጠናል። እነኚህ ሀብታት ይሰጡናል። አውሬ የነበረው ሰው እኮ ወደ የዋህነት የሚመለሰው ጥምቀት ሲጠመቅ በሚቀበለው መንፈስ ቅዱስ አማካኝነት። መጀመሪያ የአውሬው መንፈስ ነው ውስጡ ያደፈጠው፣ የአውሬው መንፈስ። ከዛ የመንፈስ ቅዱስን ስጦታ ሲቀበል ደግሞ ያ የአውሬው መንፈስ ሲወጣ በመንፈስ ቅዱስ ይተካል። ስለዚህ እነኚህ ነገሮች ይሰጡናል። እምነት የሚያገኘው ከዛ አንጻር ነው። እምነት ይጸናል ስትጠመቅ። ፍቅር ገንዘብ ታደርጋለህ ስትጠመቅ። ደስታ፣ ሰላም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም፣ ሰላሜን እተውላችኋለሁ እንዳለው ጌታ ማለት ነው። እነኚህን የመንፈስ ቅዱስ ፍሬዎች ትቀበላለህ ማለት ነው። ስለዚህ ተሰጥቶናል የመንፈስ ቅዱስ የጸጋ ስጦታ። ይህም ብቻ አይደለም፣ በነገራችን ላይ በዛው ደግሞ ነግደን የምናተርፍበትንም ዕውቀት፣ ጥበብ ይሰጠናል እግዚአብሔር አምላክ። በዛው ችሎታ ሁሉ ይሰጠናል። የማስተማር ጸጋ ሊሆን ይችላል፣ የክህነት ጸጋ ሊሆን ይችላል። ልዩ ልዩ ቅዱስ ጳውሎስ እንደተናገረው የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎቱም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው እንዳለው። ለአንዱ ተአምራት ማድረግን፣ ለአንዱ መናፍስትን መለየትን፣ ለአንዱ ትንቢት መናገርን፣ ሌሎችንም የጸጋ ስጦታዎች ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለየብቻው እያካፈለ ያደርጋል ብሎ እንደተናገረው በዛው ደግሞ በዚች ዓለም ላይ ነግደን የምናተርፍበትን ከእውቀት ከችሎታ ጋር እግዚአብሔር አምላክ ይሰጠናል ማለት ነው። ለቅዱስ እንድራኒቆስ የተሰጠው የማስተማር ጸጋ ነው። ወደ ዓለም ሁሉ ሂዱ ከተባለላቸው መካከል አንዱ እንድራኒቆስ ነው። በተሰጠው ጸጋና መክሊት ነግዶ ያተረፈ ታላቅ ቅዱስ ሰው ነው። ሁለተኛው ትምህርታችን ይሄ ነው። በተሰጠው የጸጋ ስጦታ ነግዶ ማትረፍ። ነግዶ በማትረፉ እኛስ በተሰጠን የጸጋ ስጦታ ነግደን እያተረፍን ነው ወይስ መክሊቱን እንደቀበረው ሰውዬ መክሊታችንን ቀብረን ቁጭ አድርገናል? በነገራችን ላይ መክሊታችን በሁለት መንገድ ሊወሰድ ይችላል። አንደኛ በኃጢአት በራሳችን ኃጢአትና ንዝላልነት፣ ሁለተኛ ደግሞ በክፉ መናፍስት ሴራና ተንኮል። በራሳችን ኃጢአት ንዝላልነት
ኃጢአት በነገራችን ላይ ዲያብሎስ የኛን መክሊት ሲወስድብን በሁለት መንገድ ነው ባጭሩ፣ በቀጥታም በተዘዋዋሪ። በቀጥታ ማለት ኃጢአታችንን ሽፋን አድርጎ እየተጠቀመ ማለት ነው። ኃጢአታችንን ሽፋን ያደርጋል። ከዛ በኋላ እንዳንጠቀምበት አድርጎ ይቀብርብናል። እንዳንጠቀምበት አድርጎ ይቀብርብናል ማለት ነው። አናውቅም። ሲጀመር መክሊታችን ራሱ ለይተን እንዳናውቅ ያደርገናል ማለት ነው። ሁለተኛ በምን መንገድ ሊፈታተን ወይም ደግሞ ሊወስድብን ይችላል ከተባለ ደግሞ በሰዎች ተንኮልና ክፋት። ሰዎችን ተንኮልና ክፋት ያሳስብና ያስወስድብናል። እንዴት? እኛን ከጸሎት ህይወት በማራቅ የጸሎት ህይወት የሌለው ሰው እንደዛ ነው የሚሆነው። የጸሎት፣ የስግደት፣ የጾም፣ የቅዱስ ቁርባን ህይወት ያለው ሰው የተከፈተ በር ስለሆነ ሌባ መጥቶ የተሰጠውን መክሊት ይሰርቅበታል ማለት ነው። እግዚአብሔር በሰጠ ሳይሆን አጋንንት በቀማ የብዥታ መንገድ ላይ ትቆማለህ። ያለ ተሰጥኦ በተቃራኒ ቦታ ቆመ ቀኝና ግራ ይምታታብሃል ማለት ነው። የሰው ልጅ ከእግዚአብሔር የተሰጠውን መክሊት ሲቀበርበት፣ በአይነ ጥላ፣ በዛር፣ በድግምት ሲወሰድበት ሰው ያላወቀለት የቁም እስረኛ ሆኖ ነው የሚቀረው። ሰው ያላወቀለት የቁም እስረኛ ሆኖ ይቀራል። ህይወቱ ወደ ላይ፣ እድገቱ ወደ ላይ ሳይሆን እንደ ካሮት ቁልቁል ወደ ታች ነው። በቃ ይሄ ደግሞ ለዛ ሰው የሚመስለው እግዚአብሔር ሰጥቶ የወሰደበት ነው የሚመስለው። ታዲያ በፈጣሪው እያማረረ ይኖራል ማለት ነው። እንዲህ አይነት ምልክቶች ይታያሉ ማለት ነው። የሰው ልጅ በጸሎት ከጸሎት ህይወት ሲርቅ፣ ከእግዚአብሔር መንገድ ሲወጣ ልክ እንደዚሁ አይነት ነገር አሁንም ይፈጠርበታል። በተለይ በጸባዩ ተመስክሮለት በጥሩ ህይወት ሲጠበቅ ቤተሰብ አፍሮ የሚሸማቀቅበት፣ የሚያለቅስበት ጠንቅ ልጅ ይሆናል። እሱን ለማሳደግ ስንት መከራ አይተው እሱን ለማሳደግ ከሰው በታች ሆነው ላሳደጉት ወላጆቹ ለነሱ በመድረስ ፈንታ የችግራቸው አንዱ ምክንያት ሆኖ ምን ነው ባልተወለደ ብለው የሚያማርሩበት ጠንቅ ልጅ ይሆናል። አግብቶ ወልዶ ከብዶ መኖር የሚችለው በዝሙት ህይወት ይኖራል ማለት ነው። ወይም ደግሞ ገዳም ገብቶ ለገዳም መመሰካከልና ለመንፈሳዊ መሰናክል ይሆናል። ያለ እድሉ ሌላ ነገር እንዲመርጥ ያደርገዋል። ያለ መስመሩ ማለት ነው። እህት ወንድሞች፣ መክሊትን አውቀ መንቀሳቀስን የመሰለ ነገር የለም። መክሊትን አውቀ የተሰጠን ጸጋ ስጦታን አውቀ፣ አጋንንት ደግሞ ይሄ ነው በቃ ወይ ያስወስድብሃል በመተት ወይ ደግሞ ያለ መክሊት እንድትኖር ያደርጋል። ያለ መክሊት እንድትኖር ገዳም ገብቶ መኖር የሚችለው በጸሎትና በትሩፋቱ ለዓለም የሚጠቅመው ደግሞ በትዳር ህይወት መኖር አቅቶት የዝሙቱ ባሪያ ይሆናል። መምህር መሆን የሚችለው በኃጢአትና በስህተት ጎዳና ውስጥ ይጓዛል። ምዕመን ሆኖ የሚኖረው ደግሞ ያለ ቦታው መምህር ሆኖ ለብዙዎች የማሰናከያ ድንጋይ ይሆናል። በክህነቱ ማገልገል የሚችለው ደግሞ በዝሙት ድንግልናውን አጥቶ ጸጋው ተገፎ ከቤተ መቅደስ ውጭ ይኖራል። ሐኪም መሆን የሚችለው ዳኛ ሆኖ ብዙዎችን እንዳስለቀሰ ይኖራል። ዳኛ መሆን የሚችለው ደግሞ ሐኪም ሆኖ ጤነኛውን ይገላል። ዘማሪ መሆን የሚችለው ደግሞ ዘፋኝ ሆኖ ብዙዎችን ወደ ዓለም ኃጢአት ይመራል። ጥሩ ድምፅ አላቸው። ምን ነው በዚህ ድምፃቸው መዝሙር አውጥተው ለፈጣሪያቸው ቢዘምሩ፣ ፈጣሪያቸውን ቢያመሰግኑስ፣ የሰው ልብና ወደ ንስሐ ህይወት ቢመልሱበትስ በዚህ በመሰለ ድምፃቸው ብለን ምንቀናባቸው ዘፋኞች የሉ? እንደዛ ነው የሚያደርገው አጋንንት። መክሊታችን አውቀን እንዳንጠቀምበት፣ ነግደን እንዳናተርፍበት ነው የሚያደርገው። እንደና አይነ ጥላ ያሉ መናፍስት እድል ቀባሪ አይደል የሚባሉት? እድል ሰባሪ ቀባሪ ይባላሉ እና አይነ ጥላ መናፍስት። በእድላችን እንዳንጠቀም ዛሬም እድል ይቀብራል። ከዚህ ባሻገር ደግሞ እድል የሚያስወስዱ ደግሞ የእድል መተት መናፍስቶች ይላካሉ ማለት ነው። ይሄ ሁሉ ውስጥ ለምን ገባን? ወይም ደግሞ ይሄን ሁሉ ችግር የሚመጣብን በምንድን ነው ከተባለ ህይወታችን በጸሎት ህይወት ካላጠርን ነው።
በስግደት ህይወት ካላጠርን በጸሎት በስግደት ስላችሁ ግን ቋሚ መሆን አለበት። ቋሚ አጋንንትን ለማውጣት ብለን የምትጀምረው ጾም ጸሎት ስግደት ወረት ነው። የወረት ጾም ጸሎት ስግደት ነው የሚባለው። ቋሚ የሆነ ጾም ጸሎት ስግደት መሆን አለበት። ሁሌም በህይወት ቀጣይነት ያለው ነፍስ ከስጋ እስከምትለይ ድረስ በቋሚነት ልክ እንደምን ልበላችሁ ምግብን መቼም ለአመታት ተመግቤ ከአመታት በኋላ አቆማለሁ አይደለም አይደል እንላለን እንዴ? ንገሩኝ እስቲ። ለአመት ተመግቤ ከዛ በኋላ መመገብ አቆማለሁ እንላለን አንልም አይደል? ልክ እንደዛ ማለት ነው። እንደዛ ቋሚ የሆነ የጾም የጸሎት የስግደት ህይወት ቢኖረን ኖሮ በቃ የታጠራጠር በሉት፣ የታጠራጠር የተዘጋ ቤት ማንም ዘው እያለ ማይገባበት እንደፈለገ ማይገባበት ማይወጣበት ይሆናል ማለት ነው ህይወታችን። በተለይ በቅዱስ ቁርባን ስንታተም እና አንድ መሆን ያለበት ይሄ ነው። ለዛ ነው መጽሐፍ ቅዱስ ላይ ትንቢተ ኤርሚያስ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 እስከ 18 ላይ ታዳጊ የእግዚአብሔር ቅዱስ እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትን መንገድ የምመራ አምላክ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ አለ። ምን ማለት ነው? ትእዛዜን ብትሰማ ኖሮ ማለት እኔ ባዘዝኩ መንገድ ብትኖር፣ እየጸለይክ ብትኖር፣ እየሰገድክ ብትኖር፣ ቋሚ የአምልኮ ህይወት ቢኖር ማለት እኮ ነው። ከቋሚ የአምልኮ ህይወት ጋር ትህትናን ገንዘብ ብታደርግ ማለት እኮ ነው። ከቋሚ የአምልኮ ህይወት ጋር ትዕግስትን ገንዘብ ብታደርግ፣ ፍቅርን፣ ሰላምን ገንዘብ ብታደርግ፣ ቅንነትን፣ በጎነትን ገንዘብ ብታደርግ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ይላል ትንቢተ ኢሳይያስ 48:17 እስከ 18 ላይ። ሰላም እንደ ወንዝ ተመልከቱ፣ ጽድቅም እንደ ባህር ሞገድ በሆነ ነበረ ብትሰማይ ኖሮ ማለት ነው። መዝሙረ ዳዊት መዝሙር 80 ቁጥር 13 ላይ ደግሞ እንዲህ ይላል፣ ሕዝቤ ሰምቶኝ ቢሆን ኖሮ ይላል፣ ሕዝቤ ሰምቶኝ ቢሆን ኖሮ እስራኤልን በመንገዴ ሄደው ቢሆን ኖሮ ጠላቶቻቸውን ፈጥኜ ባዋረድኳቸው ነበረ። የእግዚአብሔርም ጠላቶች በተገዙለት ነበረ። በሚያስጨንቋቸውም ላይ እጄን በጣልኩ ነበረ። ዘመናቸውም ለዘላለም በሆነ ነበረ። ከስንዴም ስብ ባበላዋቸው፣ ከአለቱም ማር ባጠገብኳቸው ነበረ ይላል። ማን ነው እንደዚህ ያለው? ንገሩኝ እስቲ። ማን ነው እንደዚህ ያለው? እግዚአብሔር አምላክ። ሰምቶን ቢሆን ኖሮ አልሰማነውም ማለት ነው። ምን እያለ እየነገረን? ቋሚ የአምልኮ ህይወት ይኖራችሁ። አንዳንዱ ይገርማችኋል፣ ቋሚ የአምልኮ ህይወት አለው ግን ትህትና የለውም። ተሳሳት። ቋሚ የአምልኮ ህይወት እኮ አለው፣ ይሰግዳል እኮ ጠዋትና ማታ ይጸልያል፣ ግን ምን የለውም? ምን የለውም? ትህትና የለውም። ህይወቱን በትህትና ላይ ያልገነባ ሰው ደግሞ የጨበጣቸው ስራዎች ሁሉ ለከንቱ ክብርና ኩራት ምግብ ሆነው የሚቀርቡ ናቸው። ለከንቱ ትህትና። እነኚህ ነገሮች አብረው መጣመር አለባቸው። እሺ እህት ወንድሞች፣ ምንጊዜም ቢሆን ጉድለታችንን እያስተካከልን ነው መሄድ ያለብን እንጂ እያሰፋን መሄድ የለብንም። ከዚህ በፊት የተነጋገርነው ነገር ስለሆነ ነው። ቋሚ የአምልኮ ህይወት ጀምረሃል። ከጀመርክ ደግሞ እስቲ ህይወትን ፈትሽ። የሚስተካከል ነገር እኔ ጋር ካለ እያልክ ፈትሽ ሁሌ። እስቲ የቀረን ነገር እኔ ጋር ካለ ካልተገለጠልህ በሱባኤ ጠይቅ እግዚአብሔርን። ጌታ ሆይ በህይወቴ አንተ ማትወደው እኔ ያላወቅኩት ነገር ካለ፣ ሰይጣን የሚመቸው ነገር ካለ ህይወቴ ላይ ጌታ ሆይ ግለጽልኝና ይሄን ነገር እንዳስተካክል እርዳኝ ማለት አለብን። ሰምታችሁኛል አይደል? ይሄን ነገር እንደዛ ማስተካከል አለብን። እኔ ላይገለጥልን ይችላል። በነገራችን ላይ ላይገለጥልን ብዙዎች ምንድነው? ቆይ እኔ ስግደት እየጀመርኩ እየጸለይኩ ነው፣ እየሰገድኩ ነው፣ አስራት በኩራት እያወጣው ነው፣ ምንድነው እኔ ጋር ሊስተካከል ወይም ምንድነው ይሄ ነገር ከህይወት ያልተቀረፈልኝ ብለው ጥያቄ ይፈጠርባቸዋል።
እነሱ ያላወቁት ወይም ያልተገለጠላቸው ችግር ሊኖር ይችላል። እግዚአብሔር የሚያውቀው መንፈሳዊ ሰው ችግሩ ካልተገለጠለት ቀጥታ እግዚአብሔርን በጸሎት ይጠይቃል። ሁለተኛ ደግሞ ምክር ይቀበላል። መምህራንን ጠጋ ብሎ ይጠይቃል። በነገራችን ላይ ጥያቄና መልስ ፕሮግራም ሊኖረን የቻለውም ከዚህ አንፃር ነው። የጥያቄና መልስ ዋና ዓላማ ምን እንደሆነ ታውቃላችሁ? በህይወታችን ማስተካከል ያለብን ነገር ካለ እንድናስተካክለው ነው። ጥያቄና መልስ ፕሮግራም ሊኖረን የቻለው በህይወታችን መስተካከል እኛ ያላወቅነው ነገር ካለ ወይም አውቀነው ደግሞ ልናስተካክለው ያልቻልነውን ነገር እንዴት አድርገን እናስተካክለው በሚል መንገድ ነው። ለዛ ነው የጥያቄና መልስ ፕሮግራም ሊያስፈልገን የቻለው። ቅዱስ ጳውሎስ ይሄን ነገር ይደግፈዋል። ምን ላይ? ዕብራውያን መልእክት ላይ ተመልከቱ፣ ምዕራፍ 10 ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት ልብ በቅን ልብ እንቅረብ። ይልቁንም በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይላል። ምን እንበል? እርስ በርሳችን እንመካከር እንጂ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው ይላል። ተመልከቱ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ። ተመካከሩ ነው እኮ፣ ተጠያየቁ እኮ ነው። አንዱ የአንዱ የጎደለውን ይግለጥለት እኮ ነው። አንዱ ለአንዱ ለምሳሌ እኔ ጸልያለሁ፣ ስግዳለሁ፣ ግን ይሄ ነገር ሊቀረፍልኝ አልቻለም። ጓደኛው ደግሞ ከራሱ ተሞክሮም ሊሆን ይችላል፣ ተምሮም ያወቀው ሊሆን ይችላል። ያንን ለጓደኛው ሼር ያደርጋል። እኔ እንደዚህ ይሄን ነገር እንዲገጥሞኝ እንዲያልፌዋለሁ፣ አንተ እንዲህ ደግሞ ብታደርግ በጣም ውጤታማ ትሆናለህ፣ ይሄን አስተካክል። መነኮሳት እርስ በርስ ይመካከራሉ። ከመጽሐፍቶቻቸው እንደተረዳ ነው፣ ከነ አባ እንጦንስ ሕይወት ከነ አባ መቃርስ ሕይወት እንደተረዳ ነው። እና አባ መቃርስ ከሳምንት እስከ ሳምንት እየተጋደሉ ቅዳሜና እሑድን የምክክር ቀን ያደርጉ ነበር። ባይገርማችሁ ከሰኞ እስከ ዓርብ ይጋደላሉ በባታቸው። ሁሉም በየዋሻቸው በራቸውን ዘግተው ከሰኞ እስከ ዓርብ ጽኑ በሆነ ጾም፣ ጸሎት፣ ስግደት ይጋደላሉ። ከዛ ቅዳሜና እሑድ የጌታን ስጋና ደም በሚቀበሉባት ቀን ይሰባሰቡና ይመካከራሉ። በባታቸው ስለነበራቸው ስለገጠማቸው ፈተና ይወያያሉ። ሳምንቱን እንዴት አሳለፍክ ይባባላሉ። እንዴት ነበረ ስግደቱ፣ እንዴት ነበረ ጸሎቱ ይባባላሉ። ለየት ያለ ፈተና ከገጠማቸው እርስ በርስ ይመካከሩና በል እንግዲህ እንዲያደርግ ይባባላሉ። ይሄ በጣም እጅግ ወሳኝ ነገር ነው። በተለይ በመንፈሳዊ ሕይወታችን እጅግ እንድናድግ ይጠቅመናል ለማለት ፈልጌ ነው። እና ይሄ መኖር አለበት። ስለዚህ ምን ለማለት ፈልጌ ነው? ሕይወታችን ላይ የሆነ የሚስተካከል ነገር ካለ ማስተካከል አለብን። እያስተካከልን ወደ ቅድስና ሕይወት ማደግ አለብን እንጂ ተስፋ መቁረጥ የለብንም ነው። እና ሕይወታችንን እንጠር። በምን? በአምልኮ ሕይወት። ያኔ ማንም መኬታችንን መቶ የሚወስድብን የለም። ግን ሕይወት ያልታጠረ ከሆነ በኃጢአት ሕይወት ውስጥ የጨቀየ ከሆንክ ግን አታውቀውም። መክሊትን ወይ ይቀበርብሃል ወይ ይወሰድብሃል። ወይ በዛርና በአይነ ጥላ ይቀበርብሃል ወይ ደግሞ አይነ ጥላውና ዛሩ ሰው ላይ ሄድና ሰውን በምቀኝነት አነሳስቶብህ መክሊትን ያስወስድብሃል። ከዛ በኋላ በቃ ቅድም እንደተናገርኩት አይነት ሕይወት እንኖራለን። በትዳር ሕይወት መኖር ሲገባ በብሕትውና ደግሞ እኮ በብሕትውና እኮ ልትጸና አይደለም ልትሄደው፣ ዝም ብለህ ብቻ ልትዘዋወር ላትጸናበት መንኩሶ ልታፈርስ እንዲህ አይነት ሕይወት ያኖረናል ማለት ነው። በአጭሩ መኖር ባለብህ መንገድ እንዳትኖር ያደርጋል ማለት ነው። እና በእንደዚህ አይነት መንገድ አጋንንት ይፈታተናል። ስለዚህ ሕይወታችንን እንጠር። ሌላው ደግሞ መክሊቱ ተቀብሮብን ከሆነ ተወስደብን ከሆነ ማስመለስ ይቻላል። አይቻልም? ይቻላል። በምን? በጸሎት ሱባኤ በመግባት እግዚአብሔር አምላክን በመጠየቅ ምንጊዜም ቢሆን እህት ወንድሞች፣ ስራ ተዘጋጋብኝ፣ ሕይወት ጨለመብኝ፣ ትዳሬ ሲኦል ሆነብኝ፣
በቃ ነገር ዓለም ሁሉ ድፍንፍን ብሎብኛል። እንደዚህ አይነት ጥያቄ ያለን ወንድሞች ትልቁ መክፈቻው ሱባኤ ነው። በጸሎት ፈጣሪ መጠየቅ ነው። መንገዴን አብራልኝ ብለን መጠየቅ አለብን። አቤቱ ነፍሴን ወደ አንተ አነሳቻለሁና መንገዴን ምራኝ ብለን እንደ ዳዊት ማልቀስ አለብን። ጌታዊ ሕይወቴን አብራልኝ፣ አጋንንት የዘጋብኝ ክፈትልኝ ብለን መጠየቅ አለብን። ሕይወቴን ያጨለመውን እባክህ ከሕይወቴ አንሳልኝ ብለን መጠየቅ አለብን። ካልሆነ ግን አይነሳም። ነገም ዛሬም ተመሳሳይ ሕይወት ነው የምንኖረው። ከእንደዚህ አይነት ሕይወት እንድንወጣ ግን አስቀድሞ በሱባኤ ከፊት ለፊታችን የተዘጋብንን ነገር ማስከፈት ያስፈልጋል። ይገርመኛል እኮ በጣም ጎበዞች ግን ማያልፍላቸው ሰዎች አሉ የሉም? እስቲ ንገሩኝ ወንድሞች። ይሰራሉ እኮ ከማንም በላይ ይሰራሉ። ቀን ማይሞክሩት ስራ የለም። ማይሞክሩት ስራ የለም ባጭሩ። ነገር ግን ጠብ የሚል ነገር የለም ህይወታቸው ላይ። እንደነኛ አይነት ሰዎች አልገጠማችሁም? አጋጥማለን። በጣም ነው የሚያሳዝኑት። ለመለወጥ እኮ ጉጉት አላቸው። ጓግተው እኮ ነው ቀን ከሌሊት የሚፈጉት። ማይቆፍሩት ነገር የለም። ግን ምንም ጠብ እነኚህ ሰዎች ምንም ጥርጥር የለውም ወንድሞች፣ ህይወታቸው ላይ የቆመ ጠላት አለ። ስራ ለመሞከር ከመነሳታቸው በፊት አስቀድሞ ፈጣሪ መጠየቅ አለባቸው። እነኚህ ሰዎች ለስራ ያላቸው ተነሳሽነት በጣም ይበረታታል። ግን አንድ ነገር ብቻ ጎድሏቸዋል። ምን ካላላችሁኝ፣ መንፈሳዊ ህይወት፣ በጸሎት ፈጣሪ መጠየቅ። በጸሎት ፈጣሪን ካልጠየቅ ትጀምራለህ ግን አትጨርስም። ካልጠየቅከው ሁሌ ትጀምራለህ አትጨርስም። ሁሌ ትራመዳለህ አትሮጥም። ሁሌ ትወጣለህ ካሰብክበት አትደርስም። ህይወት ለአንተ ምን ጊዜም ጅማሬ እንጂ ፍጻሜ የለውም። ሀዘንተኛ እንጂ ደስተኛም አትሆንም። ደግሞ እኮ ከሚገርመው አንዱ ቅዱስ የሆነ ሐሳብ እንኳን ማሰብ ይሳናል። ሳትፈልግ ቅናተኛ፣ ተንኮለኛ፣ ቂመኛ፣ ነገረኛ፣ ሐሰተኛ፣ ከሃዲ ነው የምትሆነው። ደግሞ ሰው ሚልን አትሰማም። ግትር አይነት ባህሪ ነው የሚኖርህ። የግትርነት ባህሪ ይጠናወታል። ሁሌም አንተ ያሰብከውና የተናገርከው ለአንተ ቅዱስ፣ ሰዎች የተናገሩት ያሰቡት እርኩስ ሆኖ ነው የሚታይክ። እርኩስ ቆም ብሎ ለማሰብ ደግሞ ሳይሆን ቾክሎ ለመወሰን የምትታደፈው። ቾክሎ ለመወሰን ትታደፋለህ። ያስኩ ስትል እንደገና ከእጅ ያመልጣል። አጠገብ ያየ ለሌሎች የሚሳኩ ነገሮች ሁሉ ለአንተ ተዘግቶብህ አሉን አልሳካ ይላል። ቀኝና ግራው ይምታታባል። እንደዚህ አይነት ህይወት ውስጥ እንኖራለን ማለት ነው። ታዲያ እነኚህ ሰዎች የጎደላቸው አንድ ነገር ብቻ ነው፣ ወደ ፈጣሪ መጠጋት። ቻሩ መድኃኔዓለም እንዲህ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ልታደርጉ አትችሉም። እስቲ አብራችሁ በሉ። ምን አለ? ያለኔ ምንም ነገር ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል ይላል። ተመልከቱ። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። ማትጀምረው ነገር እኮ የለም፣ ግን አይሳካልም። እስቲ የከብት እርባታ ልጀምር ትላለህ። የከብት እርባታ ስትጀምር ከብቶች ይሞታሉ። እስቲ ሹፍርና ልጀምር ትላለህ። ሹፍርና ስትጀምር ይገለበጣል መኪናው። ወይ ደግሞ በየቀኑ ነው ጋራጅ የምትገባው። በቃ 10 ጊዜ ነው መለዋወጫ እቃ የምትጠይቅህ መኪናዋ ማለት ነው። ወይም ለስራ የገዛው መኪናውስ ጋራጅ ገብታለች፣ ጋራጅ ገብቷል። ከብቶቹስ ሞቱ፣ ላሞቹስ ነጠፉ፣ ወይም ደግሞ ወተታቸው እንደዚህ ምርታማ አይሆኑ ማለት ነው። እንዲህ አይነት ህይወት እርሻ ትጀምራለህ፣ ግን ምንም የሌላው ምርት ሲያፍስ አንተ ደግሞ ምንም አታገኝም ማለት ነው። በጣም ትገረማለህ። ከዛ ምንድነው ይሄ ነገር ትላለህ። ምንድነው ይሄ ነገር? የስራ እድል ተከፍቶ ዶክሜንትን ይዘህ ስትወጥ ሌላው ይቀጠራል ከኋላ የመጣው፣ አንተ ግን አትቀጠርም።
ወይም ይሰረዛል። እንደው እድልን እንኳን ብታገኝ ይሰረዛል። እንዲህ አይነት ህይወት ውስጥ እንኖራለን ማለት ነው። ያለኔ እስቲ ተናገሩ። ያለኔ ምን አለ ቸሩ መድኃኒዓለም? ያለኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ስለሰራ ብቻ አትለወጥም ማለት ነው። አትሩጥ አንጋጥ የሚባል አባባል አልሰማችሁ? አትሩጥ ምን በል አንጋጥ። ወደ ሰማይ ተመልከት እኮ ነው። እጅን ዘርጋ እኮ ነው። ጠይቀው አምላክን እኮ ነው። ይሄንን አሁን ዓለማውያን ሰዎች አይረዱም። እናንተ ሳትለወጡ ከቀራችሁ የእናንተ ንዝላልነት ነው የሚመስላቸው፣ ስንፍና ነው የሚመስላቸው። ማንም አይረዳላችሁም። ይሄ እየተኛሽ አሰራም ምን እዚህ አቆጥብም እንዲህ አይነት ነገር ነው ነቀፋ ነው የሚመጣብን። ሳሰራ ቀርተ ላይሆን ይችላል። ሳትለፋ ቀርተ ላይሆን ይችላል። መናፍስታዊ ውጊያ አለ። መጋደላችን ከደምና ከስጋ ጋር አይደለም ብሎ ቅዱስ ጳውሎስ እንደተናገረው የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ይላል። ዓለም የተሸወደበት ምክንያት ምንድነው? አጋንንት ስለማይታዩ ነው። ይታያሉ እንዴ? በስጋው ዓይን እናያቸዋለን? አናያቸው። ዓለም ስለማያቸው ያሉ አይመስሉም። ምክንያቱም የሚታዩትን ነው ዓለም ያየው። ከሚታይ ነገር አያልፍም ዓለም። በሚታይ በሚጨበጥ ነገር ነው የሚያምነው እንጂ በማይታዩ ድብቅ አጋንንቶች ወይም ደግሞ ጦረኞች አይገነዘብም። እንደዛ ባይሆን ኖሮማ ምንነቱ በማይታወቅ በሽታ ባልተሰቃየ ነበር። ለሐኪሙ እንኳን የሚያስቸግር በሽታ የለም ምንነቱ ማይታወቅ። ሕክምና ተቋም ይሄዳሉ እናቶቻችን አባቶቻችን። እያመመኝ ነው እንደዚህ ያረጋኛል እንዲህ ያረጋኛል። ሐኪሙ ግን አይረዳቸውም። አረ ጤነኛ ነው ማዘር፣ አረ ጤነኛ ናት ውጋኝ መርፌ ይሉታል። ውጋኝ እንዴ ምን ብዬ ነው የምወጋው? ጤነኛ ነው እኮ ይላል። ግን እኮ ወደው አይደለም፣ አልተረዳላቸውም ሐኪሙ። ጎበዝ ሐኪም ቢሆን ኖሮ ጎበዝ በመንፈሳዊ ሕይወቱ የጠነከረ ቢሆን ኖሮ ምን እንደሚታቃላቸው። ማዘር ሃይማኖት አለዎት? አዎ ይጸልዩ። ምናልባት እንደ እምነቶት ከሆነ ይሄ መናፍስት ውጊያ ሊሆን ይችላል። ስለዚህ ምን በሉ እንዳየሁት ከሆነ በሕክምና መርምሬዎት አለው ምንም በሽታ የለውበትም። ግን ይጸልዩ። ጸሎት ነው የሚያስፈልገው። አንዳንዴ ምንነቱ በማይታወቅ በሽታ የምንታመመው በመናፍስት ነው፣ በአጋንንት ነው። ስለዚህ ይጸልዩ፣ ይስገዱ፣ ይቁረቡ ቢል ኖሮ ይሄ ዶክተር ወይም ይሄ ሐኪም በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። ስራ ሰራ ማለት ይሄ ነው። እና እንዲህ ነው ያ ምንም እንትን በመንፈሳዊ ሕይወት ውስጥ የሌላ ሐኪም ከሆነ ግን በቃ ዝም ብሎ ችክ ነው የሚልባቸው። ግን ታመው ነው ወደው አይደለም። መናፍስት ደግሞ ህመም በሁለት መንገድ ነው የሚያመጡት፣ በቀጥታም በተዘዋዋሪ። በቀጥታ ስላችሁ ምንነቱ በማይታወቅ በሽታ እያመጡ ማለት ነው። በተዘዋዋሪ ማለት ደግሞ የሆነ በሽታውን ራሳቸው አመጡና ስም ይሰጠዋል ለዛ በሽታ፣ ወይ ጉበት ወይ ኩላሊት ሌላም በሽታ ሊሆን ይችላል፣ ስም ይሰጠዋል ማለት ነው። እነሱ በበሽታው ራሳቸውን ይደብቃሉ ማለት ነው። ባጭሩ በበሽታው ራሳቸውን ይደብቃሉ። በዚህ መንገድ ይፈታተናሉ። እና ምን ማለት ፈልጌ መሰላችሁት ወንድሞች? ጠቅለል ሳደርገው መሮጥ ብቻውን መፍትሄ አያመጣም ወደ ፈጣሪ ካልተጠጋም በቀር። ሕክምና እንኳን ብንሄድ ምን ያደርጋሉ መሰላችሁ? የመድኃኒት ጥገኛ ነው የሚያደርጉት። ያለ መድኃኒት መንቀሳቀስ እንዳንችል ነው የሚያደርጉት። በየመንገዱ በቦርሳችንና በኪሳችን መድኃኒት ተሸክመን እንድንዞር ነው የሚያደርጉት። ለመነቃቃ ስትፈልግ አነቃቂ መድኃኒት፣ ለመተኛ ስትፈልግ የእንቅልፍ መድኃኒት እያስወሰዱ ለእያንዳንዱ የህይወት እንቅስቃሴ ዋጋ አስከፍሏል። ልክ እንደ ጉቦ ማለት ነው። እንዲህ አይነት ህይወት ውስጥ ያኖሩናል ማለት ነው። ይሄ ሁሉ ጣጣ የመጣው ከእግዚአብሔር መንገድ ስንርቅ፣ ከጸሎት ህይወት ስንወጣ፣ ከፈጣሪ ዞር ስንል በእንደዚህ አይነት ነገር ውስጥ እንጠቃለን። ስለዚህ ምን ለማለት ፈልጌ ነው? ወደ ፈጣሪ እንጠጋ።
መክሊታችንን እናገኝ። ተቀብሮብን ከሆነ ስራ ተዘጋጋብኝ፣ ምንም ስራ መስራት አልቻልኩም፣ መሮጥ ብቻ የምትል ብኩን ሆኜ ቀረው የምትል ተጠጋ ወደ ፈጣሪ። ያኔ በረከቱን ያወርድልሃል፣ አጋንንት የዘጋውን ይከፍትልሃል። በተለይ ቅዱስ ቁርባን ስንቀበል እጅግ በጣም ውጤታማ ነው የምንሆነው። ሱባኤ ግን አደራ ያለ ንስሐ አትግቡ። እሺ ሱባኤ እየሰማችሁን አይደል? አስቀድሞ ምን ያስፈልጋል? ምን ያስፈልጋል? ንስሐ ያስፈልጋል። ደግሞ አደራ ንስሐ ስትገቡ ደግሞ የምትፈልጉትን ኃጢአት ብቻ እየተናዘዛችሁ ማትፈልጉትን መናዘዝ ማትፈልጉትን ደግሞ አትደብቁ። እሺ አንዳንዶች ጋር እንዲህ አይነት ክፍተት ይታያል። ባይገርማችሁ ቄሱ ምን ይለኛል፣ ምን ይሉኛል በኋላ ብላ ትደብቃለች። እያታልልሽ ያለሽው መንፈስ ቅዱስን ነው። አትነሽም። የፈለገ ቢሆን ነጠላውን አጥበሽ መሀል አካባቢ ላይ የሆነ ቆሻሻ ቢኖር እንዴት ነው ቆሻሻው ጎልቶ አይታይም? ልክ እንደዛ ማለት ነው። በተለይ የደበቅነው ኃጢአት እንዳይኖር ወንድሞች አደራ። በካህኑ ፊት ስንናዘዝ ሙልጭ አድርገን ነው መናዘዝ ያለብን። ጥርት ብለን እንድንወጣ አንድም ሳናስቀር ዘርዝረን ነው መናገር ያለብን ኃጢአታችንን በሙሉ ማለት ነው እንጂ የአንዳንዱን ደብቀን አንዳንዱን። በነገራችን ላይ መናፍስት እንዲህ አይነት ተንኮል ይፈጽማሉ። በተለይ በንስሐ ሰዓት ላይ በእንደዚህ አይነት ፈተና እንፈተናል። ወይኔ እንዴት አንገትን ያስደፋል፣ ምላስን ያሳስራል። ይሄን ኃጢአት አሁን ልትናዘዝ ነው አታፍርም ይልሃል። ይመጣና ሲያሰራ አታፍርም ያላለ ጉደኛ ስትናዘዝ ደግሞ አታፍርም ብሎ ያማክራል። ንስሐ እንዳንገባ አንዱና ትልቁ የአጋንንት ስልት ደግሞ ኃጢአት ሲያሰራን እየገፋፋን፣ እንዳንናዘዝ ደግሞ እያሸማቀቀን ማዘግየት ነው የአጋንንት ተንኮሉ። ለስጋችን ፈውስንን ለሐኪሞች ህመማችንን ሳንደብቅ እንናገራለን። ዘርዝረን ይሸቀሽቀኛል፣ ይጠዘጥዘኛል፣ ይቆሰቁሰኛል። እንደዚህ እኮ ነው የምንናገረው። አንድም አናስቀርም። የሚሰማንን ሁሉ ስሜት ነው የምንናገረው። ለነፍስ ህመማችን ግን ካህናት ጋር ስንሄድ በአፍረት እንሸማቀቃለን። በዚህም ምክንያት የነፍስ በሽታችንን እንሰውራለን። እና ይህ ትክክል አይደለም። ሙልጭ አድርገን ነው መናዘዝ ያለብን። በተለይ ወደ ንስሐ አባትህ ከመሄድ በፊት አስቀድመ ጸሎት አድርግ። በተለይ አጋንንት ታግሎ ንስሐ እንዳንገባ ታግሎ መጨረሻ ላይ ካቃተው ምን እንደሚያደርግ ታውቃላችሁ? ካህኑ ጋር ፊት ለፊት ስንቀርብ ልብና አይምሮ ላይ ይቀመጣል፣ ምላስ ላይ ይቀመጣል፣ አይን ላይ ይቀመጣል። ምን ላይ ይቀመጣል? ንገሩኝ እስቲ። ምላስ ላይ፣ አይን ላይ፣ ልብ ላይ። ትክክል። አይምሮ ላይ የሚቀመጠው ለምንድን ነው ካላችሁ ለማስረሳት ነው፣ ሌላ ነገር አይደለም። እናዘዘዋለሁ ብለህ የተዘጋጀውን ኃጢአት ከአይምሮ ድሌት ያደርጋል፣ ይጣፋባል። እዛ ስንደርስ እንዴ አሁን ለመናዘዝ ያሰብኩት ኃጢአት ምን ነበረ ትላለህ። በቃ ግራ ትጋባለህ። አይመጣልህ፣ ብትሞክር አይመጣም። ምክንያቱም አይምሮ ላይ ተቀምጦ ያጠፋል። ይሄ ነው። ሁለተኛ ልብ ላይ ይቀመጣል ብያቸዋለሁ። ለምን ልብ ላይ? ፍርሃት ይለቅብሃል። ከፍተኛ የሆነ ፍርሃት ነው የሚለቅ። አትፈራም ነበር። በድፍረት እኮ ነው ስትሄድ። ካህኑ ጋር ሲቀርብ ደግሞ የሌለ ፍርሃት ውስጥ ትዋጣለህ። በሌለ ፍርሃት ትጨነቃለህ፣ ትርበተበታለህ፣ ትቁነጠነጣለህ። እንዲህ አይነት ነገሮችን ያመጣል። አይን ላይ ይቀመጣል። ለምን? ካህኑ ስታየው እንድትፈራው ያደርጋል። የካህኑን አይንና ፊት በምትመለከትበት ጊዜ ከፍተኛ ሆነ ልክ በቃ ካህኑ በሚሰማው ኃጢአት ምክንያት በአንተ ክፉኛ እንደተናደደ፣ እንደተቆጣ፣ እንደተበሳጭ አድርጎ ያሳያል። በቃ አልተገላመጠም እኮ ግን እየተገላመጠ እንደሆነ አድርጎ ያሳያል። አይን ላይ ሲቀመጥ እንዲህ አይነት ምልክት ያሳያል። ሌላስ? ምላስ ላይ፣ አንደበት ላይ ይቀመጣል። ለምን? እንዳትናዘዘው ነዋ። ምላስን ያሳስራል። ትንተባተባለህ፣ አይገልጸውም።
ከመናዘዝ ይልቅ ዝምታን ሁሉ እንድትመርጥ ይገፋፋል። በቃ ይተሳሰራል አፍ። ወይም ደግሞ ኃጢአትን በአግባቡ እንዳታስረዳቸው ያደርጋል። ዘርዝረ ከመሄድ በፊት እኮ ተዘጋጅተህበታል እኮ በአንተ ቤት በደንብ ተዘጋጅታል። እንዲህ ያሉ ዘርዝራለሁ ብላል። እዛ ስትሄድ ደግሞ በቃ መላስ ይኮላተፋል። እንዴ ምን እየሆንኩ ነው እስክትል ድረስ ማለት ነው። ሌላ ነገር ውስጥ ሁሉ ጭምር እንድትገባ ማውራት ስለሌለብህ ሁሉ ነገር ሁሉ እንድታወራ ያደርጋል። አጀንዳ ሊያስቀይስ ማለት ነው ባጭሩ። እንዲህ አይነት ፈተናዎችን ያመጣል። እና ጸሎት ማድረግ ግን ወሳኝ ነው ወንድምሽ። ጸሎት አድርጉ። ከመሄድ በፊት ንስሐ አባታችሁን ከማግኘታችሁ በፊት መጀመሪያ ጸሎት ማድረግ፣ መናፍስቱ መገሰስ። ልቤ ላይ አይኔ ላይ ቀደም የነገርኳችሁ ምልክቶች ልቤ ላይ አይኔ ላይ አፌ ላይ አይምሮ ላይ የምትቀመጡ መናፍስት ምንም አይነት ስራ እንዳሰሩ በመድኃኔዓለም ስም አዝዣቸዋለሁ። ጌታዬ መድኃኔዓለም አይኔ ላይ ተቀመጥ፣ አንደበቴ ላይ ልቤ ላይ አይምሮ ላይ አንተ ተቀመጥ፣ ኃጢአቴንም በሚገባ በፊት እንድናዘዝ እርዳኝ ብለን ተማጽነን ነው መሄድ ያለብን እንጂ ዝም ብሎ መሄድ ተገቢ አይደለም። አስቀድሞ መጸለይ ለመናዘዝ እንዲረዳን ብቻ ሳይሆን ንስሐችንም ሁሉ ጭምር እንዲቀበለን መማጸን አለብን። ከመሄድ በፊት እንዲቀበለን በካህኑ አድሮ እንዲቀበለን መማጸን አለብን። እንደዛ ከሆነ በጣም ደስ ይላል በእውነት። ጸሎት እኮ ወንድሞች ከንስሐ በፊትም ይጸልያል፣ ከንስሐ በኋላም ይጸልያል። አንዳንዶች ባለማወቃቸው ከንስሐ በፊት የምትጸልዩ ጸሎት ተደማጭነት የለውም። ምንም እንኳን ለተጨማሪ ጸጋ ባይጠቅምህም ግን ወደ ንስሐ ህይወት እንድትቀርብ ያደርጋል። ምን ከንስሐ በፊት የምትጸልዩ ጸሎት ሌላ ተጨማሪ ኃጢአት እንዳትፈጽምም ጭምር ይጠብቃል። ምን ከንስሐ በፊት የሚጸልይ ጸሎት በኃጢአት ላይ ኃጢአት እንዳትጨምር ይጠብቃል። ከንስሐ በፊት የምትጸልዩ ጸሎት ንስሐ አልገባውም ስለዚህ የምጸልየው ጸሎት ተቀባይነት የለውም ብላችሁ እንዳታቆሙ አደራሺ፣ እንዳታቆሙ። ከንስሐ በፊት ራሱ በርትታችሁ ጸልዩ። ሌላው ቢቀር ተጨማሪ ኃጢአት እንዳትሰሩ ይጠብቃችኋል ያ ጸሎት። ስለ ንስሐ እንድታስቡ የሚያደርጋችሁ የምትጸልዩ ጸሎት ነው እና ይሄንን ነው የምናገረው። ስለዚህ አስቀድሞ መጸለይ ያስፈልጋል። ከኃጢአትን ተናዘ ከዛ በኋላ ቅዱስ ቁርባን ተቀብለ ሱባኤ መግባት ብትችል ልክ ከሱባኤ ከወጣ በኋላም ቅዱስ ቁርባን ተቀበል። ቅዱስ ቁርባን ተቀበል ከሱባኤ ከወጣ መቀበል የምትችል ከሆንክ ማለት ነው። እንደዚህ አይነት ህይወት መኖር አለብን እና መክሊታችን ከተቀበረብን ዋናው የትምህርት ርዕሴን እንዳትረሱ። መክሊታችን ከተቀበረብን ወይም ከተወሰደብን እንዴት ማስመለስ፣ እንዴት መክሊት ከአምላካችን መቀበል እንችላለን ብለን በዚህ መንገድ ማግኘት ይቻላል ማለት ነው። ቅዱስ ቁርባንና ሱባኤ እጅግ በጣም ወሳኝ ናቸው። ይሄንን ነው ከእንድራኒቆስ የምንማረው አንዱ ይሄ ነው። በተሰጠን መክሊት ነግደን ማትረፍ። ሌላው እስከ መጨረሻው መጽናት። ሶስተኛ ትምህርት እንማራለን ያልኳችሁ አንድ ይሄ ነው። በቃ መጨረሻው እስከ መጨረሻው መጽናት አለ። በጀማሪ አትሁን። መጀመር ማንንም እኮ አይከብደውም። መጀመር ማንንም አይከብድም። ጸሎት መጀመር ማንንም አይከብድም። ስግደት መጀመር ማንንም አይከብድም። ዋናው መጽናት ነው። መደነቅ አይደለም፣ ተደንቆ መቆየቱ ላይ ነው ቁም ነገሩ ይባል የለም አይደል? እንዴት ወንድሞች፣ ቁም ነገሩ መደነቅ ላይ አይደለም፣ ተደንቆ መቆየቱ ላይ እንጂ። መንፈሳዊ ብርታት ሁልጊዜና በማንኛውም ጊዜ ያለ ማቋረጥ የሚገለጥ እንጂ ለተወሰነና ለአጭር ጊዜ ብቻ ብርቱ ሆኖ መታየት አይደለም። ለተወሰነና ለአጭር ጊዜ ብቻ ብርቱና ጠንካራ ሆኖ መታየት አይደለም። እስከ መጨረሻው መጽናት። ቸሩ መድኃኔዓለምም የጀመረ ይድናል አላለም። እስከ መጨረሻው የሚጸና እርሱ ይድናል ነው ያለው ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ። ለዛ ነው እኮ ቅዱስ ጳውሎስ ሩጫውን ስለጨረሰ እኮ ነው መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ብሎ የተናገረው ለዛ ነው። እስከ መጨረሻው ስለጸና ነው። ስለዚህ ወንድሞች እስከ መጨረሻው እንጽና። እስከ መጨረሻው ለመጽናት ምንድነው መፍትሄው? እንዴት አድርገን ነው የምንጸናው እስከ መጨረሻው? እውነት ነው፣ ከባድ ነው ወንድሞች።
እስከ መጨረሻው እንዳንጸና የሚዋጉን ነገሮች አሉ። ሰዓትን በአግባቡ ተጠቀም። ምን አልኩኝ? እስቲ ንገሩኝ አሁን ያልኳትን። ሰዓትን በአግባቡ ተጠቀም። በትክክል ሰዓትን በአግባቡ ተጠቀም። ጊዜ ውድ ነው ወንድሞች። ዲያብሎስ በጣም መስመራችን ሊያወጣን ከሚጠቀምበት አንዱ ምንድነው? በፕሮግራም እንዳትንቀሳቀስ ነው የሚያደርገው። በፕሮግራም እንዳትንቀሳቀስ ፕሮግራምን ያዛባባል። መጸለይ ባለብህ ሰዓት እንድትሰራ፣ መስራት ባለብህ ሰዓት ሌላ ፕሮግራም ሌላ ነገር እንድትጀምር ያደርጋል። እንግዳ መጣባል ወይ በቃ በሰዓት እንዳትጠቀም ያደርጋል። ወይም ደግሞ ሶሻል ሚዲያ ላይ ጊዜን በከንቱ እንድታባክን ያደርጋል። ስለዚህ ሰዓትን ተጠቀም። መንፈሳዊ ሰው ሰዓቱን በትክክል የሚጠቀም ሰው ነው። ጊዜውን ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ይረዳል። ስለዚህ ሰዓትን በአግባቡ ተጠቀም። ሰዓትሽን በአግባቡ ተጠቀሚ። መንፈሳዊ ህይወትን ከሚያቀዘቅዙ ነገሮች ራቅ። ሁለተኛው ነው። መንፈሳዊ ህይወትን ከሚያቀዘቅዙ ነገሮች ራቂ። ከሐሜት ራቅ። ከሶሻል ሚዲያ ራቅ። ሶሻል ሚዲያ ላይ ጊዜን አታባክን። ከሰዎች ጋር የምታደርገው ግንኙነት ልክ ይኑረው። አትገናኝ አይደለም ግን ልክ ይኑረው። እስከ መጨረሻው ጽና። እሳቱ እንዳይጠፋ ከፈለግን ለእሳቱ መንደድ ምክንያት የሆነውን የእንጨቱን መጠን እንቆጣጠራለን። እሳቱን ሊያጠፉ ከሚችሉ ነገሮች እሳቱን እንደምንከላከለው ሁሉ ንስሐ ገብተን መንፈሳዊ ህይወት ከጀመርን በኋላ ዳግም በኃጢአት ላለመውደቅ፣ ዳግም ወደ ኋላ ላለመመለስ መንፈሳዊ ህይወታችንን ሊያጠፉ ከሚችሉ ነገሮች ራሳችንን ፕሮቴክት ማድረግ አለብን። ለመንፈሳዊ ህይወት እድገት ምክንያት የሆኑትን ደግሞ አጥብቀን ማዘውተር አለብን። ጾም፣ ጸሎት፣ ስግደት እንዳለ ሆኖ ቅዱሳት መጽሐፍትን ማንበብ፣ የቅዱሳንን ህይወት መከታተል መቻል አለብን። እንደነሱ ለመሆን መለማመድ አለብን። እንደዚህ የምትሆን ከሆነ እንኳን ወደ ኋላ ልትመለስ ይቅርና እንደውም ከዚህ በፊት ከንስሐ በፊት ስላባከንከው ጊዜ ትጸጸታለህ። ትናንትና የአባ እንድርያስን መንፈሳዊ ፊልም ጨርሳለሁ ብያችሁ ነበረ። የጀመራለ ትናንትና ስናገር ሰምቶ የአባ እንድርያስን መንፈሳዊ ፊልም አልጀመራችሁም? በእውነት ጀምሩት። በጣም ጥሩ መንፈሳዊ ፊልም ነው። እኔ ትናንትና ጨረስኩት እና መጨረሻ ላይ አባ እንድርያስ በጣም ታሪክ መስማት ይወዳሉ። ታሪክ ይንገሩኝ ይላሉ አባቶችን። አባቴ ታሪክ ይንገሩኝ በጣም ለምን መሰላችሁ? ታሪክ ዛሬ ሰንፈን ከሆነ የድሮ ቅዱሳንን ህይወት ታሪካቸውን ስንሰማ እንደነሱ መሆን እንለማመዳለን። እና ከእሳቸው መንፈሳዊ ፊልም አንድ የተማርኩት ምንድነው? የቅዱሳን ህይወትን አዘውትሮ መከታተል እንዳለብን ነው። ያገኟቸውን አባቶች በሙሉ አባቴ ታሪክ ይንገሩኝ ይላቸዋል። ታሪክ እያሉኝ በቃ ካገኙት ከአንድ ሰው የሆነ ታሪክ ሰምተው ነው የሚሄዱት። ከአንድ ሰው በቃ የሆነ ታሪክ ሰምተው ሄዱና እንደገና ደግሞ ሌላ አባት ሲያገኙ እስቲ ታሪክ ይንገሩኝ ይላሉ። ከነሱ በእድሜ ያነሰውን ሰው እንኳን እስቲ ታሪክ ይንገሩኝ ይላሉ፣ ከቅዱሳን ማለት ነው። ከዛ ከነኚህ ሁሉ ይማራሉ፣ እንደነሱ ለመሆን ደግሞ ይለማመዳሉ። አይነ ስውር ናቸው እኮ በነገራችን ላይ እኛ አባ እንድርያስ የሚባሉት መንፈሳዊ ፊልም የተሰራላቸው። እንደውም በቅርብ ዘመን የተነሱ ቅዱሳን ናቸው። እንደና አባ ዮስጦስ በቅርብ የተነሱ ቅዱስ ናቸው። መንፈሳዊ ፊልም ሰርተውላቸዋል። እና ታሪክ ይንገሩኝ። ከዛ ታሪክ ሲነግሯቸው አንድ አባት ማለት ነው ስቅስቅ ብለው አለቀሱ። ምንድነው የሚያስለቅሱት አባቴ አሏቸው። አሁን የተናገሩት ንግግር ነው የሚያስለቅሰኝ አሉ። የተናገሯቸው ምን እንደሆነ ታውቃላችሁ? አንድ አባት ብለው ስለ አንድ እንዲህ ብለው ሲናገሩ ሰምቻለሁ አሉ። በህይወት በኖረበት ዘመን ሁሉ ለዘላለማዊ ህይወቱ ትኩረት ሳይሰጥና ኃጢአቱን ሳይተው በምድራዊ ተድላና ሳቅ ጊዜውን የሚያሳልፍ ሰው ኋላ በእውነተኛው አምላክ የፍርድ ዙፋን ፊት ሲቆም የማያባራ ሐዘን፣ ጸጸትና ልቅሶ ይገጥመዋል የሚል ነው። ይሄን ነገሯቸው። ስቅስቅ ብለው አለቀሱ። ምን ነው አባቴ ለምን አለቀሱ? አባ አሁን እኮ የነገሩኝ ነገር የሚያስለቅስ ነው።
ጨነቀኝ፣ በዚህ ምክንያት ነው ያለቀስኩት አሉ። እንዴ አባ እንድርያስ አንተ በህይወት መቼ ለራስህ ረፍት ሰጥተህ ታውቃለህ? እድሜ ዘመንን እየተጋደልክ የኖርክ አባት አይደል እንዴ እያሉ አጽናኗቸው። ይሄን ነገር ወደ ራሴ ያመጣሁትና እኔ ለራሴ ታዘብኩት፣ ራሴን ታዘብኩት። እስቲ ራሳችንን እንታዘበት ወንድሞች፣ ህይወታችን እንዴት ነው ያባከንን ያለ ነው? መንፈሳዊ ሰው እንኳን ወደ ኃጢአት ሊመለስ ይቅርና ከንስሐ በፊት ስላባከነው ህይወት እያሰበ ያለቅሳል፣ ይጸጸታል። ወይኔ ምን ነው በልጅነቴ ነቅቼ ቢሆን ኖሮ፣ ምን ነው በልጅነቴ መንፈሳዊ ጀምሬ ቢሆን ኖሮ ይላል። ምን ነው በልጅነቴ ገና በአፍላ እድሜ ምንንም ገና ሳላቅ ምን ነው በመንፈሳዊ ጀምሬ እግዚአብሔርን ደስ እያሰኘው በኖርኩኝ ኖሮ እያለ ያዝናል። በነገራችን ላይ አባ አርሳኒ በዚህ ምክንያት ያለቅስ ነበር። ከዓለም ዘግይቶ በመምጣቱ የንጉሱ ልጆች እያስተማረ የኖረ ቅዱስ ነው። ግን ያም ቢሆን በቃ አባክኛለሁ ጊዜን ብሎ በጣም አዘነ። ለዛ ነው እኮ በነገራችን ላይ ሰቆቃወ ኤርምያስ 3:27 ላይ ሰው በታናሽነቱ ቀንበር ቢሸከም መልካም ነው ተብሎ የተጻፈው። ሰው በታናሽነቱ ምን ቢሸከም ቀንበር ቢሸከም መልካም ነው። ቀንበር ማለት በቁሙ ቀንበር እንዳይመስላችሁ፣ መንፈሳዊ ህይወት ቢጀምር ማለት ነው። በስላሴ ስም ይሰማችኋል አይደል? ይሰማል። ቀንበር ማለት በቁሙ ቀንበር አይደለም፣ መንፈሳዊ ህይወት ነው። ሰው በታናሽነቱ መንፈሳዊ ህይወት ጀምሮ በመንፈሳዊ ህይወት ቢኖር መልካም ነው ማለት ነው። እና መንፈሳዊ ሰው ወደ ንስሐ የመጣ ሰው ዘግይቶ በመምጣቱ እንደውም ያዝናል። እንኳን ወደ ኃጢአት ሊመለስ ይቅርና እንኳን ጥሏት ወደ መጣት ዓለም ሊመለስ ይቅርና ያለቅሳል፣ ይጸጸታል። ሙሴ እንዳለቀሰው ማለት ነው። በአባ እስድሮስ ፊት አባቴ እጄን ያዙኝ፣ ጠፍቻለሁ፣ ወደ ነበርኩበት የኃጢአት ዓለም መመለስ አልፈልግም እያለ እንዳለቀሰው መንፈሳዊ ሰው እንደዛ ነው፣ ያለቅሳል። ወይኔ ጌታ ሆይ ያን የመሰለ ጉልበት ሳልሰግድበት አባከንኩኝ ይላል። አምላኬ ሆይ አባከንኩኝ ይላል። እህት ወንድሞች ቆም ብለን ብናስብ ኖሮ እኮ አሁን በከንቱ ያባከኑን ያለውን ጊዜ ብናስበው እንዴት ያጸጽታል መሰላችሁ? በእውነት በጣም እኮ ነው የሚያጸጽተው። ምድራዊ ህይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውን አሁን በከንቱ የምናጠፋውን ጊዜ ቢያገኙ እኮ ምን ያህል ለጽድቅ ህይወት እንደሚተጉ ሲታሰብ በእውነት የኛ ህይወት እጅጉን ያስደነግጣል እኮ። አልገባሽም እህቴ፣ አልገባህም ወንድሜ። ቢገባ ኖሮ እኮ ትጸጸት ነበረ። ወይኔ ጊዜን አባከንኩኝ ትላለህ፣ ትደነግጣለህ። ወይኔ ሳልሰግድ ሳልጸልይ እግዚአብሔር አምላኬን ደስ ሳላሰኘው ልሞት ነው እንዴ? ወደ ሞት ነው እንደ እየሄድኩ ያለሁት ነው የምትለው። ግን ተኝተናል፣ አላወቅንም። 20 ዓመት ከኖርክ እኮ 20 ዓመትን በከንቱ እንዳባከንክ ቁጠረው። ንስሐ አልገባህባትን ቀን እንዳልኖርካት ቁጠራት እኮ ነው የሚለው መጽሐፍ። እንዳልኖርካት እና አስቡት ወንድሞች፣ ጊዜን በከንቱ አታባክን። የእውነት ጊዜን በከንቱ አታባክን። አብዝተህ ከተጋደልክ እኮ መንግስተ ሰማይ መውረስ ብቻ ሳይሆን በቅዱሳን ዘንድ ክብርም ልክ እንደዛው ይጨምራል፣ ከፍ ነው የሚለው። በክብር አንዱ ኮከብ ከአንዱ እንደሚለይ እኮ በክብር አንዱ ቅዱስ ከአንዱ ቅዱስ ይለያል። አይለይም? ንገሩኝ እስቲ። አይለይም? ይለያል እኮ። ቅዱሳን ማዕረግ እኮ አላቸው። ማዕረግ፣ የክብር ማዕረግ እኮ አላቸው። ሀገራቸው አንዲት ናት፣ መንግስተ ሰማይ፣ ግን በማዕረግ ደግሞ ይለያያሉ። እኛስ እህት ወንድሞች፣ እኛስ ያስቆጫል እኮ እያሳለፍን ያለነው ጊዜ። ለዛ ነው እኮ መጽሐፍ ቀኑ ይመሻል ትተኛለህ፣ ሌሊቱም ይነጋል ከመኝታም ትነሳለህ፣ አንተ ግን በተኛ ጊዜ የሞት ምሳሌ ነው፣ በነቃም ጊዜ የመነሳት ምሳሌ ነው ይላል። አባ በረላም የሚባሉት ይህን አይተው ነው በነገራችን ላይ ወደ ምናኔ ህይወት የገቡት። አንድ ቀን ተኝተው እግዚአብሔር አምላክ የዓለምን ማለፍ በአንድ ሌሊት ልማሳያቸው።
መልአከ ሞት አነጣጥሮ ሰውን ሊገድል ሲዘጋጅ መቃብር አፉን ከፍቶ ቀንና ሌሊት እየተፈራረቁ የሰው ልጅ ሳያስበው ህይወቱ ሲያልፍ አይገርምም? ግን ህይወት ጊዜ እኮ እንዴት ጊዜያችን እኮ እየሮጠ ነው ሳናስበው። የእውነት ህፃን የነበርነው አሁን አድገናል፣ ወጣት ሆነናል። ነገን ከነገ ወዲያ ደግሞ ሽማግሌ መሆን አይቀርም። ሽማግሌ ከሆንክ ደግሞ እንደ ልብ መስገድ አትችልም። እንችላለን እንደ ከሸመገልን ንገሩኝ፣ እንችላለን? እንደ ልብ መውደቅ መነሳት ይቻላል? አይቻልም። ይህን በማስመልከት እኮ ነው ቅዱስ ኢዮብ ምን አለ? ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል አለ። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል አለ። ይቸኩላል ዘመኔ። እውነት ነው፣ ዘመናችን እየቸኮለ ነው። እኔ ለራሴ እገረማለሁ። እውነት በቃ ለ2 ሳምንት ይሄን አደርጋለሁ ብዬ ሳላስበው 2 ሳምንት አልቆብኝ 3ኛ ሳምንት ላይ ስደርስ እደነግጣለሁ። እውነት በጣም ነው የምደነግጠው። እንዴት ነው ጊዜው እየሮጠ እላለሁ። እንዴት ነው ጊዜው እየሮጠ ያለው? በጣም ነው የሚሮጠው። ደግሞ ሳትጋደል እድሜው ከሮጠብህ በእርጅና ዘመን ትጸጸታለህ። ጸጸት ደግሞ እንደሚመጣ አባ ሙሴ ጸሊም ተናግረዋል። ጸጸት እንደሚመጣ ስጋውን የሚንከባከብ ሰው በእርጅና ዘመኑ ጸጸት ይመጣበታል ይላል። ጸጸት ይመጣበታል በእርጅና ዘመኑ። ወይኔ ጉልበት ኖሮ በሰገድኩ፣ ይሄ ለሚደክም ነገር ነበር እንደ እስከዛሬ ስታገል የነበር ነው። ጊዜያችን በከንቱ እየባከነ ነው። እየባከነ መሆኑንና አለመሆኑን ተረዳችሁት ወንድሞች? አሁን በመናገራቸው ቃላቶች ተረድታችኋል? አልታዘባችሁ? እስቲ ቆም ብላችሁ አስቡ። ረጋ ብዬ የምናገረው ቆም ብላችሁ እንድታስቡ ነው። ያሳለፍነውን ጊዜ እስቲ ይሄን ግማሹ 20 ዓመት ነው፣ 25 ዓመት ነው፣ 30 ዓመትም የደረሰው አለ፣ 35 40 ያለው አለ። እስቲ አስበው ወንድሜ ቆም ብለህ፣ እስቲ አስበው እህቴ ቆም ብለሽ። የትም ልናሳልፍ እንችላለን እድሜያችንን፣ ስደት ላይ ሀገራችን ላይ እንድናሳልፍ። እሱ አይደለም ዋናው፣ ግን በከንቱ ማለፉን እስቲ አስቡ። በከንቱ ማለፉን እስቲ አስቡት። እና ወንድሞች ይብቃ፣ እስቲ ከእንግዲህስ ይብቃ። እስከዛሬ አለፈ አይደለም? ከእንግዲህስ አይለፍ። እስቲ እንንቃ፣ እንባ። እነሆ የመዳን ቀን አሁን ነው ብሏል ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 13 ላይ። እነሆ የመዳን ቀን አሁን ነው። ካመንበት ጊዜ ይልቅ መዳናችን ዛሬ ቀርቧል። ኢዮብ ይሄን ስለተመለከተ ነው ዘመኔ ከሚሮጥ ሰው ይልቅ ይቸኩላል አለ፣ ይሸሻል፣ ያለ ተስፋም ያልቃል አለ። እና እባካችሁ ከዚህ በኋላ ያለው ጊዜ አይባክን፣ አይባክን። በቃ የኃጢአት ዓለም ይብቃ። ህይወታችን እንደ አዲስ እንኑረው ውስጥ እንደ አዲስ። ኦሆ ከዛሬ በኋላማ ይብቃኝ ኃጢአት እስቲ እንበል። ይብቃኝ ይብቃኝ። አሃ ወዴት ነው እየሄድኩ ያለሁት? ይሄ ባቡር፣ ይሄ የኃጢአት ባቡር ወዴት ነው ይዞኝ እየሄደ ያለው? የኃጢአቱን ባቡር እዚህ ጋር ልውረድና የጽድቁን ባቡር ልካፈል፣ የጽድቁ ባቡርን ልሳፈር ብለን መሳፈር አለብን። ወዴት ነው ወደ ገሃነም ነው እየወሰደክ ያለው። እየተንደረደርክ ያለው ወደ ገሃነምና ሲኦል ነው። ስለዚህ ይብቃኝ በል፣ ቁም፣ የጽድቅን ባቡር ተሳፈር። ከዛ በኋላ ፈጣሪን ባለ በሌላ ኃይል ፈጣሪን ደስ ለማሰኘት ታገል። ባለ በሌላ ኃይል በቃ ያቅምን ተጣጣር። እየቆጠብክ አይደለም፣ አትቆጠብ ወንድሜ። ስትሰግድ አትቆጠብሽ። አንደኛ ስትሰግድ ጠላትን ለመያዝ ብቻ ብለህ አትስገድ። ሰምታችሁኛል አይደል ወንድሞች? ምን አልኳችሁ? እስቲ ስንሰግድ እሱ አይደለም ዋናው ትኩረት መሆን ያለበት። እየተከማቸ እኮ ነው፣ እያስቀመጥክ እኮ ነው በሰማይ ስትሰግድ። በየቀኑ ስትሰግድ ልክ እንደ ቁጠባ እየቆጠብክ እኮ ነው። ባንክ ቤት አሁን ገንዘብ ስታስቀምጥ እንዴት ነው 50 ብር ብታስቀምጥ ለምሳሌ 100 ብር እንደሚሆንልክ፣ ከዛ ከነገ ወዲያ 3ኛው ቀን ደግሞ 150 ብር እንደሚሆንልክ ማለት ነው። ስግደትን በየቀኑ ስትሰግድ እንደዛ ያከማቸክ እኮ ነው በመንግስተ ሰማይ።
እየተከማቸልክ ነው። እዛ ሴቭ እየሆነልህ ነው። ምጽዋትም ስትሰጥ እንደዛ ነው። በነገራችን ላይ እዛው እየተከማቸልክ ነው። ታስታውሳላችሁ? ሐዋርያ ቶማስን እዚህ ጋር ባነሳው ደስ ይለኛል። ቅዱስ ቶማስ ወደ አንድ ሀገር ሄደና ወንጌል ይሰብካል። ሲሰብክ ምን ታውቃለህ አለው ንጉሱ። እኔ አናጺ ነኝ፣ በደንብ ብዙ ነገር አውቃለሁ አለው። እና ጥሩ ቤተመንግስት መስራት እችላለሁ አለው። ትሰራለህ ቤተመንግስት? አዎ። እንዴ እንደዛ ከሆነማ ጥሩ አናጺ ያገኘው አትለኝም እንዴ አለና ያለ የሌላ ሀብቱን ሰጠው ንጉሱ ለቶማስ። ከዛ ቶማስ እንዳለ እንትኑን የንጉሱን ሀብት ሰበሰበላችሁና ሩቅ ሀገር ሄደና እንዳለ ያንን ገንዘብ ለነዳያን መበተን ጀመረ። ከዛ በኋላ ንጉሱ መልእክተኛ ላከ። እንዴት ነው ገንባልኝ ያልኩን ቤተመንግስት እየገነባ ነው አለው። አዎ ተገንብቶልሃል፣ ወደ ማጠናቀቂያው ደርሷል። አሁን ጣሪያ ይቀረዋል። ምን ይቀረዋል? ሰምታችሁኛል አይደል? ጣሪያ ይቀረዋል። አሁን ሂድና አሁን የተወሰነ ገንዘብ ላክልኝ አለው። ስለዚህ እሺ አለና አሁንም ንጉሱ እጥፍ አድርጎ ሰጠው። እውነት መስሎት እኮ ነው ደስ እያለው። ከዛ ሰጠውና ያንንም ሀብታውን እንዳለ ሄዶ ለነዳያን በተነው ገንዘቡን በሙሉ። ከዛ ንጉሱ በቃ እንትኑ ቤተመንግስቱን ሊጎበኝ ከወታደሮቹ ጋር አብሮ መጣ። ሲያይ ምንም የለም። ቅዱስ ቶማስ ለነዳያን ብሩ መጽውቶ እነኛን የመጸወተላቸው ነዳያንን ደግሞ አጥምቆ ክርስቲያን አጓቸው ጠበቀ። ንጉሱ አየ። እንዴ አንተ የታለ ቤተመንግስቱ? ይሄው ብሎ ህዝቡን አሳየ፣ ምዕመናኑን ሁሉ። ይሄ ነው አለ። አዎ ይሄው የክርስቶስ ቤተ መቅደሶች ተሰርተው አየ። ቤተ መቅደስ እነኚህ ናቸው የሰራውልህ አለ። እንዴ ናትና ይሄ ባሪያ ተጫወተብኝ ብሎ እስር ቤት አስገባው። ከዛ በኋላ ከመኳንንቶቹ ጋር ይማከራል። ይሄን ባሪያ ምን ላድርገው፣ እንዴት አድርጌ አሰቃይቼ ልግደለው ብሎ ሲያስብ በዛች ሌሊት በእግዚአብሔር አምላክ ራእይ ያሳየው። ወደ ሰማይ አውጥቶ ስለ ቅዱስ ቶማስ ስለሱ ስለመጸወተለት ቤተመንግስቱን ያሳያል። እንዴ ይሄ ቤተመንግስት የማን ነው አለው። ቅዱስ ቶማስ ለአንተ የሰራልህ ቤተመቅደስ ነው በሰማይ ቤት ካለው። ከዛ ከእንቅልፉ ነቅቶ ቅዱስ ቶማስን ከእስር ቤት አውጥቶ እግሩ ስር ሰግዶ እንኳንም ሰራልኝ፣ አሁን አየሁት፣ የሰራህልኝን ቤተመቅደስ አሁን አየሁት፣ ቤተመንግስት አየሁት፣ እባክህ አሁንም ጨምረ ቤተመንግስት ሰራልኝ ብሎ የበለጠ ሌላ ተሰጥቶት እንዲመጸውት አድርጎታል። እና ምን ለማለት ፈልጌ መሰላችሁ ወንድሞች፣ አሁን የምናደርገው መልካም ነገር ሁሉ በሰማይ እዛ እጥፍ ሆኖ ይጠብቀናል። ለዛ ነው ቸሩ መድኃኔዓለም ያላችሁን ሽጡ ምጽዋትንም ስጡ፣ በሰማይ የማያልቅ ገንዘብ፣ የማይጠፋ ሀብት፣ የማይበላሽ ኮሮጆዎችን ለራሳችሁ አዘጋጁ፣ መዝገባችሁ ባለበት ልባችሁ ደግሞ በሰማይ ይሆናል ብሎ የተናገረው። እና ምን ለማለት ፈልጌ መሰላችሁ፣ ባለ በሌለ ኃይል ከእንግዲህ የኃጢአትን ዓለም ቁረጥና ባለ በሌለ ኃይል መልካም ስራ ለመስራት ተጋደል። በኋላ ትደሰታለህ። አሁን አይደለም እኮ የምትደሰተው፣ በኋላ ነው የምትደሰተው። ወይኔ እንኳንም ሮጥኩኝ ትላለህ። እንኳንም ሮጥኩኝ፣ እንኳንም ተጋደልኩኝ፣ ለካ ለዚህ ነበረ እንዴት ትላለህ። ግን በከንቱ ጊዜን ካባከንከው ግን የማይረባ ጸጸት ይገጥማል። በኋላ የማይረባ ጸጸት ለሚገጥሙ ሰዎች፣ በተለይ በጽድቅ ሕይወት ላላሳለፉ ሰዎች ደግሞ መጽሐፍ ቅዱስ እንደዚህ ይናገራል። ያን ጊዜ ከሙታን ጋር እንደተነሳ ታያለህ። ኃጢአትህንም በፊትህ ተጽፈው ባያቸው ጊዜ የማይረባ ጸጸት ትጸጸታለህ። ከሙታን ጋር እንደተነሳ እንደሰራውም ስራ ፍዳን እንድትቀበል ታውቃለህ ይላል። ስለዚህ ወንድሞች የኃጢአትን ዓለም ከዛሬ ጀምረን እንቁረጥና
በንስሐ ሕይወት እንመላለስ የሚል መልእክቴ ነው፣ የመጨረሻው መልእክቴ ማለት ነው። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን፣ አሜን። እስቲ የዛሬውን ትምህርት አስመልክቶ አንድ መዝሙር አብረን እንዘምር። የንስሐ መዝሙር በጣም የምወደው የኪነ ጥበብ መዝሙር ነው። የኪነ ጥበብ ሳይሆን የይልማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከካራን ውጡ ከነዓን ግቡ ሚል ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው የአሕዛብ አገር የሞት መንደር ነው። የአሕዛብ አገር የሞት መንደር ነው። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው የአሕዛብ አገር የሞት መንደር ነው። እንደ አባታችን እንደ አብርሃም ወገኖች ውጡ ከካራን ዓለም። የግፍ እንጀራ ይብቃችሁና ከካራን ውጡ በአምላክ ጎዳና። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው የአሕዛብ አገር የሞት መንደር ነው። የጣዖት ምስል ከሚሸጥበት ዓለም በዝሙት ከሚነድበት ከሰዶም መንደር ከካራን ውጡ። የኃጢአትን ስር ዛሬ ቁረጡ። ከሰዶም መንደር ከካራን ውጡ። የኃጢአትን ስር ዛሬ ቁረጡ። የኃጢአት ዓለም ዛሬ ይብቃና የፍቅር ሕይወት እንልበስና ከካራን መንደር በፍጥነት ወጥተን ከነዓን ገብተን ማደር አለብን። ከካራን መንደር በፍጥነት ወጥተን ከነዓን ገብተን ማደር አለብን። ማርና ወተት ከሚፈልቅበት ሰዎች በፍቅር ከሚኖሩበት ከሰማያዊት ኢየሩሳሌም ዛሬ ብንገባ እናገኛለን የአምላክን ሰላም። ከሰማያዊት ኢየሩሳሌም ዛሬ ብንገባ እናገኛለን የአምላክን ሰላም። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው የአሕዛብ አገር የሞት መንደር ነው። የአሕዛብ አገር የሞት መንደር ነው። የመዝሙሩ ባለቤት ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ የተመሰገነ ይሁን፣ አሜን። እህት ወንድሞች፣ አንድ ቃል ብቻ ልናገር። አሁን በከንቱ የምናጠፋው የምናባክነው ጊዜ ኋላ ክፉኛ የምንቆጭበትና የምንጸጸትበት ነው። የእውነት እንጸጸታለን። ለሐዘናችን ለጸጸታችን ትልቁ ምክንያት ያለ ተጋድሎ ያሳለፍነው ጊዜ ነው።
አሁንም እያሳለፍን ያለነው ጊዜ ነው። ከዚህ በኋላ የምናሳልፈው ጊዜ ነው። ይብቃ። አንድ የንስሐ መዝሙር ልጨምር በእናንተ ፈቃድ። ጨምርልን። እሺ መልካም። እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በወጣትነቴ ሳልሰራ እያየው አለፈኝ ብዙ አዝመራ። በወጣትነቴ ሳልሰራ እያየው አለፈኝ ብዙ አዝመራ። ከእንግዲህ በመስራት ጌታ ሆይ ልኑር ካንተ ጋራ። ከእንግዲህ በመስራት ጌታ ሆይ ልኑር ካንተ ጋራ። የማስብበት በየዕለቱ ንጹሕ ልብን ስጠኝ አቤቱ። የማስብበት በየዕለቱ ንጹሕ ልብን ስጠኝ አቤቱ። ከትእዛዝ ውጪ በመሆን እንዳልቀር በከንቱ። ከትእዛዝ ውጪ በመሆን እንዳልቀር በከንቱ። እንደየሥራው ለመስጠት በግርማ መንግሥቱ ሲመጣ። እንደየሥራው ለመስጠት በግርማ መንግሥቱ ሲመጣ። ማን ይሆን የሚቆም ከፊቱ ፈተናን የወጣ? ማን ይሆን የሚቆም ከፊቱ ፈተናን የወጣ? እንዳያስቷችሁ ተጠንቀቁ እየተማራችሁ ከቃሉ። እንዳያስቷችሁ ተጠንቀቁ እየተማራችሁ ከቃሉ። ይመጣሉና በእርሱ ስም አምላክ ነን የሚሉ። ይመጣሉና በእርሱ ስም አምላክ ነን የሚሉ። ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ትዕግስትን በመያዝ ሁላችሁ እስከ መጨረሻው ጠንክሩ። ያን ጊዜ ይሆናል በእርሱ ዘንድ የማዳን ተግባሩ። ያን ጊዜ ይሆናል በእርሱ ዘንድ የማዳን ተግባሩ። እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። እያለፈ ነው ዘመኔ ትእዛዙን ሳልፈጽም ወየው ለኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። በጠራኝ ጊዜ ምን እላለሁ ና ብሎ ወደኔ። ዕውቀት ሳለ ይህ ዓለምም ሳለ ንስሐ የምትገባበት ተመልሶ ንስሐ ይገባ ዘንድ ቀድሞ ባለማወቅ የሰራውንም ኃጢአተኛውን ይቅር ይለው ዘንድ ኃጢአተኛውን ሰው አላስተማርከውምና ድል መንሳትም ትችል ዘንድ ከሚጣሉ አጋንንትም መዋጋትን ትችል ዘንድ ኃይል ሳለ አልተዋጋህምና በሕፃንነት ያለ የሥጋን ኃይል ታደክም ዘንድ ጽናትም ሳለ አልጾምክም፣ አልጸለይክም፣ አልሰገድክምና የማይረባ ጸጸት ይሆንብሃል። መጽሐፈ መቃብያን ሳልስ ምዕራፍ 10 ቁጥር 16 እስከ 17።
እህት ወንድሞች እግዚአብሔር የሰጠንን ቀናት በከንቱ አናሳልፍ። መድኃኔዓለም የሰጠንን ቀናት በከንቱ አናሳልፍ። ነገር ግን በትጋት ምግባራችንና ትሩፋታችንን በማሳደግ በሰማይ መልካም ለሰሩ ቅዱሳን መልካም ነገር እንደተዘጋጀና እውነትን እያወቁ ከምግባር ለራቁና ምግባርን ላልያዙ ስቃይ እንዳለ ካወቅን ባለን አቅም መጠን ከዘላለም ቅጣት ለመሸሽ የተቀደሰችውን ቦታ ለማግኘት መታገል አለብን። እስቲ የአባ ጳቁሚስን ምክር እዚህ ጋር ልጨምር። አባ ጳቁሚስ ለልጆቻቸው የተናገሩት ዲያብሎስ ልክ በወፍ ጎጆ እንዳለች ድንቢጥ አድፍጦባቸዋል። በማንኛውም ነገር ችላ የምንል ከሆነ እግዚአብሔር ካልከለከለው በቀር ከእግራችን በታች የነበረው ተነስቶ በጣም በሚያሰጋን እንዴት በእኛ ላይ እየተናገረ ነው። ጊዜ ሳለን አሁን እናልቅስ። ድንገት የአንዳችን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜ አናገኝም። ስለዚህ ማድረግ የሚገባንን ነገር አሁን እናድርግ። ይህን ይመስላል። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ቸሩ መድኃኔዓለም ከእንግዲህ ያለንን ህይወት የንስሐ ህይወት ያድርግልን። እሱን የሚያሳዝን ሳይሆን እሱን ደስ የሚያሰኝ መልካም ስራ እየሰራን እንድንኖር አምላካችን መልካም ፈቃዱ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቃልዎት ያሰማልን። አገልግሎት ዘመን ይባርክልን። አሜን።